ሰላም የእግዚአብሔር ሰላምና ጸጋ በያላችሁበት ይብዛላችሁ። እንኳን ወደ ቤቴል ቲዩብ ቻናል በሰላም መጣችሁ። ዛሬም እንደተለመደው አይምሮን የሚያንጹ እውቀትን የሚጨምሩና የእግዚአብሔርን ቃል በጥልቀት እንድትረዱ የሚረዷችሁን ድንቅ የመጽሐፍ ቅዱስ ጥያቄዎችን ይዘንላችሁ ቀርበናል። እየተማራችሁ ራሳችሁን እንድትፈትኑ እየጋበዘን ወደ ጥያቄዎቹ ከመሄዳችን በፊት ግን ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም የእግዚአብሔርን ቃል ለብዙዎች እንዲዳረስ ላይክ እና ሼር ማድረጋችሁን እንዳትረሱ። ደግሞም ጥያቄዎቹን ከሰራችሁ በኋላ መልሶቻችሁንና አስተያየቶቻችሁን በኮሜንት ላይ እንድታስቀምጡልን ከወዲሁ እናሳስባለን። አሁን ከተዘጋጃችሁ ወደ ጥያቄዎቹ እንለፍ። ጥያቄ ቁጥር 1 በስሙ የመታሰቢያ ሐውልት ያቆመው የንጉሥ ዳዊት ልጅ ማን ይባላል? ሀ አቤሴሎም፣ ለ አዶንያስ፣ ሐመሩሃ አምኖን፣ መ ናታን። 10 ሰከንድ አላችሁ። ትክክለኛው መልስ ሀ አቤሴሎም የሚለው ነው። አቤሴሎምም ሕያው ሳለ ለስሜ መታሰቢያ የሚሆን ልጅ የለኝም ብሎ ሐውልት ወስዶ በንጉሥ ሸለቆ ውስጥ ለራሱ አቁሞ ነበር። ሐውልቱንም በስሙ ጠርቶ ነበር። እስከ ዛሬም ድረስ የአቤሴሎም መታሰቢያ ተብሎ ይጠራል። ሁለተኛ ሳሙኤል ምዕራፍ 18 ከቁጥር 18። ጥያቄ ቁጥር 2 ሙሴ የሠራውን የናሱን እባብ የሰበረው ማን ነው? ሀ ሕዝቅያስ፣ ለ ኤልሳ፣ ሐመሩሃ እዝራ፣ መ ሆሴ። 10 ሰከንድ አላችሁ። ትክክለኛው መልስ ሀ ሕዝቅያስ የሚለው ነው። እንዲህም ሆነ በእስራኤል ንጉሥ በኤላ ልጅ በሆሴ በ3ኛው ዓመት የይሁዳ ንጉሥ የአካዝ ልጅ ሕዝቅያስ ነገሰ። በኮረብታም ያሉትን መስገጃዎች አስወገደ፣ ሐውልቶቹንም ቀለጣጠመ፣ የማምለኪያ አጸዶቹንም ቆረጠ። የእስራኤልም ልጆች እስከዚህ ዘመን ድረስ ያጥኑለት ነበርና ሙሴ የሠራውንም የናሱን እባብ ሰባበረ፣ ስሙንም ነሁሽታን ብሎ ጠራው። ሁለተኛ ነገሥት ምዕራፍ 18 ከቁጥር 1 እስከ 4። ጥያቄ ቁጥር 3 ጳውሎስ በራእዩ ወደ ስንተኛ ሰማይ ተወሰደ? ሀ ወደ 3ኛው ሰማይ፣ ለ ወደ 2ኛው ሰማይ፣ ሐመሩሃ ወደ መጀመሪያው ሰማይ፣ መ ወደ 7ኛው ሰማይ። 10 ሰከንድ አላችሁ። ትክክለኛው መልስ ሀ ወደ 3ኛው ሰማይ የሚለው ነው። ትምክህት የሚያስፈልግ ነው አይጠቅምምም። ነገር ግን ከጌታ ወዳለው ራእይና መገለጥ እመጣለሁ። ሰውን በክርስቶስ አውቃለሁ። በሥጋ እንደሆነ አላውቅም፣ ወይም ከሥጋ ውጭ እንደሆነ አላውቅም፣ እግዚአብሔር ያውቃል። እንዲህ ያለው ሰው ከ14 ዓመት በፊት እስከ 3ኛ ሰማይ ድረስ ተነጠቀ። ሁለተኛ ቆሮንቶስ ምዕራፍ 12 ከቁጥር 1 እስከ 2። ጥያቄ ቁጥር 4 ጌዲዮን ከሞተ በኋላ እስራኤላውያን እንደ አምላካቸው ማንን ማምለክ ጀመሩ? ሀ ሞሎክን፣ ለ ዳጎንን፣ ሐመሩሃ በአልበሪትን፣ መ አስታሮትን። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ በአልበሪትን የሚለው ነው። እንዲህም ሆነ ጌዲዮን ከሞተ በኋላ የእስራኤል ልጆች ተመለሱ፣ በአሊምንም ተከትለው አመነዘሩ፣ በአልበሪትንም አምላካቸው አደረጉ። መጽሐፈ መሳፍንት ምዕራፍ 8 ከቁጥር 33። ጥያቄ ቁጥር 5 ዮሴፍ ወንድሞቹ ለእስማኤላውያን ሲሸጡት የስንት ዓመት ዕድሜ ነበረው? ሀ የ17፣
ለ የ15 ሐመሩሃ የ14 መ የ13 10 ሰከንድ አላችሁ። ትክክለኛው መልስ ሀ የ17 ዓመት የሚለው ነው። የያዕቆብም ትውልድ ይህ ነው። ዮሴፍ የ17 ዓመት ልጅ በሆነ ጊዜ ከወንድሞቹ ጋር በጎችን ይጠብቅ ነበር። እርሱም ከአባቱ ሚስቶች ከባላና ከዘለፋ ልጆች ጋር ሳለ ብላቴና ነበረ። ዮሴፍም የክፋታቸውን ወሬ ወደ አባታቸው አመጣ። ኦሪት ዘፍጥረት ምዕራፍ 37 ከቁጥር 2። ጥያቄ ቁጥር 6 ሰባተኛው ማኅተም በተፈታ ጊዜ በሰማይ ምን ይሆናል? ሀ የነጎድጓድ መብረቅ፣ ለ የፀሐይ ግርዶሽ፣ ሐመሩሃ የጨረቃ ወደ ደም መለወጥ፣ መ በሰማይ ለግማሽ ሰዓት የሚያህል ጸጥታ። 10 ሰከንድ አላችሁ። ትክክለኛው መልስ መ በሰማይ ለግማሽ ሰዓት የሚያህል ጸጥታ የሚለው ነው። ሰባተኛውን ማኅተም በፈታ ጊዜ እኩለ ሰዓት የሚያህል ዝምታ በሰማይ ሆነ። የዮሐንስ ራእይ ምዕራፍ 8 ቁጥር 1። ጥያቄ ቁጥር 7 በተደጋጋሚ የሆድ ህመም ምክንያት ትንሽ የወይን ጠጅ እንዲጠጣ የተመከረው ማን ነው? ሀ ቲቶ፣ ለ ሉቃስ፣ ሐመሩሃ ጳውሎስ፣ መ ጢሞቴዎስ። 10 ሰከንድ አላችሁ። ትክክለኛው መልስ መ ጢሞቴዎስ የሚለው ነው። ስለ ሆድህና ስለ በሽታ ብዛት ጥቂት የወይን ጠጅ ጠጣ እንጂ ወደፊት ውሃ ብቻ አትጠጣ። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 23። ይህ ንግግር ከጳውሎስ ለጢሞቴዎስ የቀረበ ምክር ነው። ጥያቄ ቁጥር 8 በአንበሳ ሬሳ ውስጥ ማር ያገኘው ሰው ማን ነው? ሀ ሳምሶን፣ ለ ዳዊት፣ ሐመሩሃ ቀላውዲዮስ፣ መ ዮናታን። 10 ሰከንድ አላችሁ። ትክክለኛው መልስ ሀ ሳምሶን የሚለው ነው። ከጥቂት ቀንም በኋላ ሊያገባት ተመለሰ። የአንበሳውንም ሬሳ ያይ ዘንድ ከመንገድ ፈቀቅ አለ። እነሆም በአንበሳው ሬሳ ውስጥ ንብ ሰፍሮበት ነበር፣ ማርም ነበረበት። በእጁም ወስዶ መንገድ ለመንገድ እየበላ ሄደ። ወደ አባቱና ወደ እናቱ መጣ፣ ማሩንም ሰጣቸው። እነርሱም በሉ። ማሩንም ከአንበሳው ሬሳ ውስጥ እንደወሰደ አልነገራቸውም። መጽሐፈ መሳፍንት ምዕራፍ 14 ከቁጥር 8 እስከ 9። ጥያቄ ቁጥር 9 ከጳውሎስ ደብዳቤዎች ውስጥ ጻድቅ በእምነት ይኖራል የሚለው ጥቅስ የሚገኘው በየትኛው የጳውሎስ ደብዳቤ ውስጥ ነው? ሀ በሮሜ፣ ለ በኤፌሶን፣ ሐመሩሃ በገላትያ፣ መ በቆላሲያስ። 10 ሰከንድ አላችሁ። ትክክለኛው መልስ ሀ በሮሜ የሚለው ነው። ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣልና። ወደ ሮሜ ሰዎች ምዕራፍ 1 ቁጥር 17። ጥያቄ ቁጥር 10 የራሱን ሕይወት ያጠፋው የእስራኤል ንጉሥ የትኛው ነው? ሀ ሰለሞን፣ ለ ሮብዓም፣ ሐመሩሃ ኢዩ፣
መ ሳኦል 10 ሰከንድ አላችሁ። ትክክለኛው መልስ መ ሳኦል የሚለው ነው። ሳኦልም ጋሻ ጃግሬውን እነዚህ ቆላፋን መጥተው እንዳይወጉኝና እንዳይሳለቁብኝ ሰይፍን መዘህ ውጋኝ አለው። ጋሻ ጃግሬው ግን እጅግ ፈርቶ ነበርና እምቢ አለ። ሳኦልም ሰይፉን ወስዶ በላዩ ወደቀ። ጋሻ ጃግሬውም ሳኦል እንደሞተ ባየ ጊዜ እርሱም ደግሞ በሰይፉ ላይ ወደቀ፣ ከእርሱም ጋር ሞተ። አንደኛ ሳሙኤል ምዕራፍ 31 ከቁጥር 4 እስከ 5። ጥያቄ ቁጥር 11 ዮሴፍ በግብፅ በነበረበት ወቅት ስለ መከሩ ምን ሕግ አወጣ? ሀ 1/10ኛው ፍሬ ለፈርዖን እንዲሆን አደረገ። ለ ከግብፅ ዳርቻ አንስቶ እስከ ሌላኛው ዳርቻ ድረስ የመግዛትን ትእዛዝ ሕግን አወጣ። ሐመሩሃ 1/5ኛው ፍሬ ለፈርዖን እንዲሆን አደረገ። መ እያንዳንዱ ሰብል ለፈርዖን ይሁን አለ። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ 1/5ኛው ፍሬ ለፈርዖን እንዲሆን አደረገ የሚለው ነው። በመከርም ጊዜ ፍሬውን ከ5 እጅ አንዱን እጅ ለፈርዖን ስጡ፣ 4ቱም እጅ ለእናንተ ለራሳችሁ ለእርሻው ዘርና ለእናንተም ምግብ ለቤተሰባችሁና ለሕፃናቶቻችሁም ሲሳይ ይሁን። ዮሴፍም ለፈርዖን ካልሆነችው ከካህናቱ ምድር በቀር 5ኛው እጅ ለፈርዖን እንዲሆን በግብፅ ምድር እስከ ዛሬ ድረስ ሕግ አደረጋት። ኦሪት ዘፍጥረት ምዕራፍ 47 ከቁጥር 24 እስከ 26። ጥያቄ ቁጥር 12 ኢየሱስ በዮሐንስ 14 ላይ እኔ የምሰጠው ዓለም እንደሚሰጠው አይደለም ያለው ምን ነበር? ሀ ፍትህ፣ ለ ሰላም፣ ሐመሩሃ ፍርድ፣ መ ፍቅር። 10 ሰከንድ አላችሁ። ትክክለኛው መልስ ለሰላም የሚለው ነው። ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም። ልባችሁ አይታወክ አይፍራም። የዮሐንስ ወንጌል ምዕራፍ 14 ቁጥር 27። ጥያቄ ቁጥር 13 እንደ ሚክያስ አባባል አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤል ላይ ገዢ የሚሆን ከየት ይወጣል ብሎ ተናገረ? ሀ ከናዝሬት፣ ለ ከኬብሮን፣ ሐመሩሃ ከቤተልሔም፣ መ ከኢየሩሳሌም። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ ከቤተልሔም የሚለው ነው። አንቺም ቤተልሔም ኤፍራታ ሆይ አንቺ በይሁዳ አእላፋት መካከል ትሆኝ ዘንድ ታናሽ ነሽ፣ ከአንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤልም ላይ ገዢ የሚሆን ይወጣልኛል። ትንቢተ ሚክያስ ምዕራፍ 5 ቁጥር 2። ጥያቄ ቁጥር 14 እስራኤላውያን ለ7 ቀናት ከዞሩት በኋላ የየትኛው ከተማ ቅጥር ፈረሰ? ሀ የኡር፣ ለ የገባኦን፣ ሐመሩሃ የኢያሪኮ፣ መ የቤቴል። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ የኢያሪኮ የሚለው ነው። ኢያሪኮም ከእስራኤል ልጆች የተነሳ ፈጽማ ተዘግታ ነበር። ወደ እርሷ የሚገባ ከእርሷም የሚወጣ ማንም አልነበረም።
ሕዝቡም ጮኹ፣ ካህናቱም ቀንደ መለከቱን ነፉ። ሕዝቡም የቀንደ መለከቱን ድምፅ በሰሙ ጊዜ ታላቅ ጩኸት ጮኹ፣ ቅጥሩም ወደቀ። ሕዝቡም ሁሉ እያንዳንዱ አቅንቶ ወደፊት ወደ ከተማይቱ ወጣ፣ ከተማይቱንም ወሰደ። መጽሐፈ ኢያሱ ምዕራፍ 6 ቁጥር 20። ጥያቄ ቁጥር 15 ይስሐቅን ያሳሳተና ለታላቅ ወንድሙ የተሰጠውን በረከት የተቀበለ ማን ነው? ሀ ኤሳው፣ ለ ዮሴፍ፣ ሐመሩሃ ቢንያም፣ መ ያዕቆብ። 10 ሰከንድ አላችሁ። ትክክለኛው መልስ መ ያዕቆብ የሚለው ነው። ያዕቆብም አባቱን አለው፣ የበኩር ልጅህ እኔ ኤሳው ነኝ፣ እንዳዘዝከኝ አደረግሁ። ነፍስህ ተባርከኝ ዘንድ ቀና በልና ተቀመጥ፣ ካደንሁትም ብላ። ይስሐቅም ልጁን ልጄ ሆይ እንዴት ፈጥነህ አገኘኸው አለው። እርሱም እግዚአብሔር አምላክ ወደ እኔ ስላቀረበው ነው አለ። ኤሳውም የአባቱን ቃል በሰማ ጊዜ ታላቅ እጅግም መራራ ጩኸት ጮኸ። አባቱንም አባቴ ሆይ እኔንም ደግሞ ባርከኝ አለው። እርሱም ወንድምህ በተንኮል ገብቶ በረከትህን ወሰደብህ አለው። ኦሪት ዘፍጥረት ምዕራፍ 27 ከቁጥር 19 እስከ 35። ጥያቄ ቁጥር 16 ኢየሱስ ብትወደኝ ታደርጋለህ ብሎ የተናገረው ምንድን ነው? ሀ በጥበብ ትመላለሳለህ፣ ለ ትእዛዜን ትጠብቃለህ፣ ሐመሩሃ ለችግረኞች ትሰጣለህ፣ መ መስቀሌን ተሸክመ ተከተለኝ ብሎ አለ። 10 ሰከንድ አላችሁ። ትክክለኛው መልስ ለትእዛዜን ትጠብቃለህ የሚለው ነው። ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ። ብትወዱኝ ትእዛዜን ጠብቁ። እኔም አብን እለምናለሁ፣ ለዘላለምም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። የዮሐንስ ወንጌል ምዕራፍ 14 ከቁጥር 14 እስከ 16። ጥያቄ ቁጥር 17 አንተ ከኛ ጋር ካልወጣ ከዚህ ስፍራ አታውጣም ብሎ የጸለየው ማን ነው? ሀ ኢያሱ፣ ለ ሙሴ፣ ሐመሩሃ ዳዊት፣ መ ሳሙኤል። 10 ሰከንድ አላችሁ። ትክክለኛው መልስ ለሙሴ የሚለው ነው። እርሱም አንተ ከኛ ጋር ካልወጣህስ ከዚህ አታውጣን፣ እግዚአብሔርም ሙሴን በፊቴ ሞገስ ስላገኘ በስምህም ስላወቅኩ ይህን ያልኸውን ነገር አደርጋለሁ አለው። ኦሪት ዘጸአት ምዕራፍ 33 ከቁጥር 15 እስከ 17። ጥያቄ ቁጥር 18 በግብፅ ላይ በሰባተኛው መቅሰፍት ወቅት ጥፋት ያመጣው የተፈጥሮ ኃይል የትኛው ነው? ሀ መብረቅ፣ ለ ጎርፍ፣ ሐመሩሃ በረዶ፣ መ አውሎ ነፋስ። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ በረዶ የሚለው ነው። በረዶም ነበረ፣ በበረዶም መካከል እሳት ይቃጠል ነበረ። በረዶም በግብፅ ሀገር ሁሉ ሕዝብ ከሆነ ጀምሮ እንደርሱ ያልሆነ እጅግ ታላቅ ነበረ። በረዶም በግብፅ ሀገር ሁሉ በሜዳ ያለውን ሁሉ ሰውንና እንስሳን መታ። በረዶም የእርሻን ቡቃያ ሁሉ መታ፣ የሀገሩንም ዛፍ ሁሉ ሰበረ። ኦሪት ዘጸአት ምዕራፍ 9 ከቁጥር 24 እስከ 25። ጥያቄ ቁጥር 19 የአብርሃም አገልጋይ ለይስሐቅ ሚስት ሲፈልግ ከእግዚአብሔር ምን ምልክት ጠይቋል? ሀ
ደማቅ ኮከብን፣ ለ በሕልም እንዲገለጥለት፣ ሐመሩሃ ሴቲቱ ለእርሱና ለግመሎቹ ውሃ ታቀርብ ዘንድ፣ መ ከሰማይ የሚመጣ ድምፅን። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ ሴቲቱ ለእርሱና ለግመሎቹ ውሃ ታቀርብ ዘንድ የሚለው ነው። እንዲህም አለ፣ የጌታዬ የአብርሃም አምላክ እግዚአብሔር ሆይ እለምንሃለሁ፣ መንገዴን ዛሬ በፊቴ አቅናልኝ። ለጌታዬም ለአብርሃም ምሕረትን አድርግ። ውሃ ጠጣ ዘንድ እንስራሽን አዘንብዪ የምላት እርሷም አንተ ጠጣ፣ ግመሎችን ደግሞ አጠጣለሁ የምትለኝ ቆንጆ እርሷ ለባሪያዬ ለይስሐቅ ያዘጋጀሃት ትሁን። በዚህም ለጌታዬ ምሕረትን እንዳደረግ አውቃለሁ። ኦሪት ዘፍጥረት ምዕራፍ 24 ከቁጥር 12 እስከ 14። ጥያቄ ቁጥር 20 ዮሴፍን በጲጢፋራ ቤት ሲያገለግል ከኔ ጋር ተኛ ያለችው ማን ናት? ሀ የጲጢፋራ ልጅ፣ ለ የጲጢፋራ ሚስት፣ ሐመሩሃ ደሊላ፣ መ የጃንደረቦቹ አገልጋይ። 10 ሰከንድ አላችሁ። ትክክለኛው መልስ ለ የጲጢፋራ ሚስት የሚለው ነው። ከዚህም በኋላ እንዲህ ሆነ፣ የጌታው ሚስት በዮሴፍ ላይ ዓይኗን ጣለች። ከኔም ጋር ተኛ አለችው። እርሱም እምቢ አለ። ለጌታው ሚስት እንዲህ አላት፣ እነሆ ጌታዬ በቤቱ ያለውን ምን የሚያውቀው የለም፣ ያለውንም ሁሉ ለኔ አስረክቦኛል። ኦሪት ዘፍጥረት ምዕራፍ 39 ከቁጥር 7 እስከ 8። ውድ የቤቴል ቲዩብ ተመልካቾቻችን እግዚአብሔር በቃሉ ብርሃንነት ይምራችሁ፣ በቤታችሁና በኑሯችሁ ሁሉ ሰላሙን ያብዛላችሁ። ቃሉን የምትሰሙ ብቻ ሳይሆን በሕይወታችሁ የምትኖሩ ያደርጋችሁ እያለን በሚቀጥለው ቪዲዮ እስከምንገናኝ ድረስ እግዚአብሔር አምላክ በሰላምና በጤና ያገናኘን። ቸር ቆዩልን። ቻው